የዘንድሮ የጥምቀት ከተራ በዓል ደማቅና ሰላማዊ በሆነ ሃይማኖታዊ ስነ ስርዓት መከበሩን የካፋ ዞን ሀገረ ስብከት የበጀት ክፍል ኃላፊና የቦንጋ ደብረ ፍስሐ ቅድስት ኪዳነ ምህረት ቤተክርስቲያን አስተዳዳሪ ቀሲስ ወንድመነ ተስፋይ ተናግረዋል። ዕለቱ በሃይማኖቱ አስተምህሮ ትልቅ ትርጉም ያለውና በልዩ ድምቀት ከሚከበሩ አበይት በዓላት አንዱ መሆኑንም ነው የገለጹት። ኢየሱስ በዛሬው ዕለት ማለት ነው የከተራ ዕለት በእግሩ ከገሊላ ወደ ዮርዳኖስ መውረዱን እዛ ቦታ ላይ ተጠግቶ ማደሩን ምክንያት በማድረግ በየአጥቢያው ያሉ ታቦታት በአጠቃላይ ከመንበረ ክብራቸው ተነስተው ወደ ከተራ ወደዚያ ወደ ባህረ ጥምቀት ቦታ ላይ ይወርዳሉ ማለት ነው። ክርስቶስ ተጠግቶ የማደሩን ምክንያት በማድረግ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታቦታተ ሕጉ ምእመናኑ፣ ካህናቱ፣ አገልጋዩ ሁሉ በአጠቃላይ በባህረ ጥምቀት ታቦቱን በማጀብ ሆያሉ ወረደ ወልድ እርሱ ክርስቶስ ከሰማይ ወርዶ በስጋ ማርያም ተገልጦ እርሱ ከገሊላ ወደ ዮርዳኖስ ወረደ የሚለውን በዓል ምክንያት በማድረግ እንደዚሁ እናከብራለን። ምእመናኑ ታቦቱን በክብርና በዝማሬ በማጀብ አቅመ ደካማ አዛውንቶችን በማገዝና በማስተባበር ያሳዩትን በጎ ተግባር አጠናክሮ እንዲያስቀጥሉ መልእክታቸውን አስተላልፈዋል። ይሄም በዓል እንግዲህ በደመቀ ሁኔታ በደቡብ ምዕራብ ኢትዮጵያ ህዝቦች ክልላዊ መንግስት ቦንጋ ከተማ ላይም እንደሚታየው ድባቡ ህዝበ ክርስቲያኑ በአጠቃላይ ተሞ ካህናት፣ ዲያቆናቱ ከተማውን እንደምናየው ደግሞ እንዲሁ በፍቅርና በአንድነት ሆኖ በማሸብረቅ የቦንጋ ከተማ ወጣቶች ከቦንጋም ውጪ ያሉ በየወረዳ ያሉ ወጣቶች በአሁን ሰዓት ላይ ግንባር ቀደም ሆነው ታቦታቱ የሚያልፉበትን መንገዶች አስፋልት በመጥረግ ምንጣፍ በማንጠፍ ክብሩ ደመቅ እንዲል በማንዲራ በማሸብረቅ ሰረገላ በመስራት ገንዘባቸውን ጉልበታቸውን ሲያፈሱ እናያለን። ይሄ ስራቸው ታዲያ እጅግ ይበል የሚያሰኝ ነው። ግን በአመት አንድ ጊዜ ብቻ አይደለም። ሁሉ ጊዜ በሚደረጉ ሁሉ ጊዜ በሚሰሩ ሁነቶችም ሆነ በግል ህይወታቸው እግዚአብሔርን ሊፈሩ ይገባቸዋል። ከተራ የሰላም፣ የመረዳዳት፣ የፍቅር፣ የይቅርታና የምህረት ማሳያ በመሆኑ ይህንን ሃይማኖታዊ ኃላፊነት በተግባር እንዲወጡም አስገንዝበዋል። ይህን በዓል ልዩ የሚያደርገው የፍቅር በዓል ነው። የአንድነት በዓል ነው። ይህን ፍቅር በማጽናት አንድ በመሆን እርሱ የፍቅር አምላክ ነው። ስለ ሰው ልጆች ሲል ከሰማይ ሰማያት ወርዶ ነው በባህረ ዮርዳኖስ ላይ የተጠመቀው እንጂ መጠመቅ የሱ የባህሪ ሆኖ አይደለም እና ዛሬም የዕዳ ደብዳቤያችንን ለመቅደድ በማዕከለ ዮርዳኖስ ላይ በኪደተ እግሩ ቆሞ ያንን የዕዳ ደብዳቤያችንን እንደ አምላክነቱ አቅልጦ እንደ ስጋው ረግጦ ያጠፋብልን ታላቅ ቀን ነው በማለት እናከብረዋለንና በአንድነት ሆነን በፍቅር ልናከብረው የሚገባን ትልቅ ብሔራዊ በዓላችን ነው። የጥምቀት በዓል ዋዜማ በሆነው የከተራ በዓል ላይ ከታደሙት የእምነቱ ተከታዮች መካከል መምህር ደረጀ መኮንን፣ ወጣት ቃል ኪዳን ዳንኤልና አቶ ጥላሁን ገብሬ በሰጡት አስተያየት የጥምቀት ከተራ በዓል ከሃይማኖታዊ ገጽታውን ባሻገር የአብሮነትና የይቅርታ መስተጋብር ማሳያ መሆኑን ገልጸዋል። ሁሉንም የኦርቶዶክስ ክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ ጥምቀቱ አደረሳችሁ እላለሁ። በተለይ በዚህ ባለንበት አካባቢ የክርስትና ሃይማኖት የተስፋፋው ከረጅም ጊዜ ጀምሮ ነው። ብሉይን ሐዲስን በአግባቡ የተረጎመና የተቀበለ በመሆኑ ጥምቀትን ሲያከብር ከዚህ አኳያ ነው። መጽሐፍ ቅዱሳዊ ነው። ባህላዊም ሃይማኖታዊም ክብሩ ተጠብቆ በዚህ ዕለት ህዝቡ የሚያሳየው ትብብር የሚገለጽ አይደለም። ለመጀመሪያ ጊዜ ነው ቦንጋ ላይ ጥምቀት በዓልን ሳከብር። ሆኖም በጣም አሪፍና ቆንጆ ሆኖ አግኝቻለሁ። በጣም አሪፍ ነው። የሰው አቀባበል ደስ ይላል። አለባበሱ ደስ ይላል። ያለው አጠቃላይ ባህሉ ሁሉም ነገር ደስ ይላል። በጣም ዘንድሮ ይለያል። አምና የነበረው ድምቀትና የዘንድሮ ደግሞ ትንሽ ጨመር ይላል። ዘንድሮ ደግሞ አዲስ ቤተክርስቲያን ሶብራ ኢየሱስ ክርስቶስ የጨመርንበት እንደገናም እዛም ክርስቲያኖች የተጨመሩበት ነውና ድምቀቱ ከአምና ዘንድሮ የተሻለ ነው። የከተራ በዓል እንደ ወትሮ በአማረና በደመቀ ሁኔታ እየተከበረ መሆኑን ገልጸው በቀጣይ ቀናት የሚከናወኑ የጥምቀትና የቃና ዘገሊላ በዓላትን በሃይማኖቱ አስተምህሮና ስነ ስርዓት መሰረት ለማክበር ሁሉም መተባበር አለበት ብለዋል። ቦንጋ የፍቅር ከተማ ናት። ወጣቱ ይህንን ነገር ጥምቀትን ሲያከብር መንገድ ላይ የደከሙትን በመርዳት ለታቦቱ ምንጣፍ በማንጠፍ አስፈላጊውን ነገር በማቅረብ ነው እና በጣም ቆንጆ ነው። እንኳን አደረሳችሁ ነው ማለት የምፈልገው። ጥምቀት ሁላችንም በተለይ ደግሞ ለሴቶች ሞር ጓግተን የምንጠብቀው በዓል ነው። ሁላችንም አምሮብን ከሌላው ጊዜ በተሻለ ቆንጆ ሆነን የምንወጣበት በዓል ነው። በጣም ሞር ለሴቶች ለየት ያለ ቦታ አለው። ስለዚህ በጣም በአሪፍ ሁኔታ እያከበር ነው እንገኛለን። ዛሬ በዓሉን ስናከብር ብቻ ሳይሆን ከበዓሉም በኋላ ሁሉ ጊዜ ይሄን መተሳሰብ
ማስቀጠል መቻል አለብን። ደካሞችን መርዳት መቻል አለብን። የታረዙትን ማልበስ፣ የተቸገሩትን መጠየቅ መቻል አለብን። በዓላቶች የራሳቸው ምክንያት አላቸው። ከምክንያትነት ወይም ከበዓልነት ባለፈ ራሳቸው የሚያስተላልፉት መልእክት አለ። ስለዚህ ህዝቡ ይህንን ነገር በመመርኮዝ በዓላቶች ሲመጡ በመደጋገፍ ከሌሎች ማህበረሰቦች ጋር ከሌላቸው ማህበረሰቦች ጋር ያለንን በማጋራትና እንዲሁም ፍቅር በመስጠት እየተሳሰብን እንድናከብር ስለሆነ ክርስቶስም ይህን በማሰብ ስለሆነ እነዚህ ነገሮች ያደረጋቸው እኛም ያን ነገር ተምሳሌት በማድረግ እንድናደርግላለሁ። የካፋ ዞን ፖሊስ መምሪያ አዛዥ ኢንስፔክተር ዳዊት ደሳለኝ በበኩላቸው የከተራና የጥምቀት በዓላትን ሃይማኖታዊ ትውፊታቸውን ጠብቀው በሰላም እንዲከበሩ እየተሰራ መሆኑን ገልጸው ህዝበ ክርስቲያኑ የበኩሉን ሚና እንዲወጣ ጠይቀዋል። የበዓሉ አከባበር በካፋ ዞን በተለይም በቦንጋ ከተማ እስከ ጥር 13 ቀን 2018 ዓ.ም ድረስ እንደሚቀጥል ነው የተጠቆመው።